ዘማሪ ኤፍሬም አለሙ ጥፋቱን በመቀበል ይቅርታ መጠየቁ ተሰማ። በዝማሬዎቹ በወንጌል አማኞች ዘንድ እጅግ ተወዳጅነትና አንጋፋነትን ያተረፈው ዘማሪ ኤፍሬም አለሙ በሚያገለግልበት መድረክ ላይ ህዝቡን ይቅርታ መጠየቁ ተሰምቷል። በዝርዝር የምትሰሙት ይሆናል። ያው ሚዲያ ላይ የተፈጠረ ስተት ነበር። ያው ስተቱ ደግሞ ያው የኔ ነው። አሁን ያሾፍከው ፕሮቴስታንት ላይ መስሎ ከሆነ ተሳስተሃል። በቅርቡ ዋጋ ትከፍልበታለህ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ ያልተጠበቀ መልእክት አስተላልፏል። ባንተ መፈወስ አይደለም የኔ ጸጋ የሚለቀው፣ እሱ ከተፈወሰ ነው እኔ ነብይ የሚሆነው። በጣም እኮ ነው መዘገነኑት። እዩ ጩፋ በጣም እኮ ተዘገነናል። እናንተ በየወንበዴውና በየጠንቋዩ ቤት የምትዞሩ ተከፍሎበት የሚሸጥ ጸሎት ተከፍሎበት የሚሸጥ ዘይት አያድንም። በሌላኛው መረጃችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰማ ሰበር መረጃን ይዘንላችሁ መተናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሻንተራ ባሻንተከላ ሻንተራላ አሜን ብለን የምትቀበሉ እኮ ይሄን ድምጽ ነው። ዋ ፍሪታ ሽንከራ ሻንተራ እኛ ስላልነው ነው እንዴ ታጨሩ ሚሊዮን ያለ። አሁን ያሾፍከው ፕሮቴስታንት ላይ መስሎ ከሆነ ተሳስተሃል። ፕሮቴስታንት የሆናችሁ በሙሉ ግዴታ ነው ዛሬ 100 ጊዜና ከ100 ጊዜ በላይ ኮፒ ሊንክ እንድታረጉልኝ፣ ለብዙ ሰው ሼር እንድታረጉልኝ፣ ኮሜንት ላይ እየገባችሁ ደግሞ መንፈስ ቅዱስ እያላችሁ እንድጽፉ ፈልጋለሁ። ያያዘለታ አሁን ያሾፍከው መንፈስ ቅዱስ ላይ ነው። በቅርቡ ዋጋ ትከፍልበታለህ። ምክንያቱም የጌቶች ጌታ ለሰው ልጅ በደል ኃጢአት ሊሰቃይ ሊሰቀል መጥቷል። መንፈስ ቅዱስ ግን ሊያጽናናና የተዋረደውን የጌታን ስም ከፍ ሊያደርግ ስለመጣ አሁን እሱ የመዋረጃ ጊዜው አልፏል። በየመንገዱ በየሄዳችሁበት የምታዋርዱት በየሄዳችሁበት የምታቀሉት መንፈስ የለም። ስለዚህ ዋጋ ትከፍሉበታላችሁ። ፕሮቴስታንትን አይደለም ያቃልላችሁት፣ ወይንም አንድ የምትጠሉትን ሃይማኖት አይደለም ያቃልላችሁት። ከስላሴ አንዱ የሆነውን መንፈስ ቅዱስን የመንፈስ ቅዱስ ስራን ነው ያጣጣላችሁትና ዋጋ ትከፍሉበታላችሁ። ለዚህ ምግባራችሁ ንስሐ ግቡ። ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለያዘለታና አጠገቡላ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰማ ሰበር መረጃ ይቅርታቸውን ተቀብለናል ብለዋል። የቅዱስ ሲኖዶስ ውሳኔ። የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ የብፁዓን አባቶችን አስተምሮ በተመለከተ ውሳኔ ማስተላለፉ ተሰምቷል። የቅዱስ ሲኖዶስ ጽሕፈት ቤት እንዳስታወቀው የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ላይ ቀርበው በነበሩ ትምህርቶች ላይ ያቀረበውን አስተያየትና ውሳኔ ሐሳብ መመልከቱን ገልጿል። እነዚህ አባቶችም ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ሊቀ ጳጳስ ሲሆኑ ምልዓተ ጉባኤውም የሶስቱን አባቶች አስተምሮ ካዳመጠ በኋላ ውሳኔውን አስተላልፏል። ሶስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶሱ ፊት ቀርበው ይቅርታ ጠይቀዋል። ለተፈጠረው ስህተትም ይቅርታ እንደጠየቁ የተገለጸ ሲሆን በሊቃውንት ጉባኤ የቀረበው የቅዱስ ቤተክርስቲያን እውነተኛ አስተምሮ እንደሚያምኑና እንደሚያስተምሩም አረጋግጧል። የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን መቀበሉን ገልጿል። በተጨማሪም ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ላይ በመቅረብ በቅዱስ ሲኖዶሱ ፊት የሰጡትን የእምነት ቃል አስተምሯቸውንም አርመውና አስተካክለው እንዲያስተላልፉ መመሪያ ተሰጥቷቸዋል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርታቸውን ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች ላይ በግለሰብ ደረጃ ምላሽ እንዳይሰጡ ጉባኤው ወስኗል። እኔ እጅ ስለጫንኩ ሁሉ አይፈወስም። ይሄን እንድታውቁልኝ ይፈልጋል። ባንተ መፈወስ አይደለም የኔ ጸጋ የሚለቀው፣ እሱ ከተፈወሰ ነው እኔ ነብይ የሚሆነው። እጅ ጭኜ ካልተፈወሰ ከበሽታው ጋር ወደ ቤት ከሄደ በቃ ይሄ ሰው ሪል አይደለም ብሎ ወደ ሌላ ይሄዳል። ወደ ሌላ መሄዱ አይደለም ጉዳዩ። እግዚአብሔር ራሱ ያለበት ከተማ ነው ጳውሎስ ገብቶ ይወጣው። እዩ ያለበት ከተማ ሳይሆን ኢየሱስ ያለበት ከተማ ገብቶ ከኢየሱስ ጋር ፊት ለፊት ተያይቶ በሚያወራው ቋንቋ ተገርሞ ተደምሞ ነው የተመለሰው። ሲመለስ ግን አልተፈወሰም። ስላልተፈወሰ ጌታን አላቃለለው። በጳውሎስ መፈወስና አለመፈወስ አይደለም የእግዚአብሔር አምላክነት የተመሰረተው። እግዚአብሔር እኔ ባልፈወስም አምላክ ነው። ባለጠጋ ባልሆንም እሱ አምላክ ነው። የኔ ነገር መንገድ ባይዝም እግዚአብሔር አምላክ ነው። በየቀኑ እግዚአብሔርን የሚሾሙና የሚሽሩ ሰዎች አሉ። በራሳቸው ሁኔታ እየሾሙ እየሻሩ የሚውሉ
እግዚአብሔር አይሾምም አይሻርም። በነገራችን እንዳንተ አምላክ የለም ይልና 5 ደቂቃ ውስጥ ችግር ሲመጣበት ዜሮ ያደርጋል ሹመቱን። ከዛ መልሶ ደግሞ ዞሮ ሲመጣ እንትን ይላል። ራስ ምታቱ ሲቀንስ ይሾመዋል። እንደዚህ አይነት በጣም ምስኪን ሰው አለና እግዚአብሔር ለዘላለም ንጉስ ነው። አልፋና ኦሜጋ ነው። የማይለወጥ አምላክ ነው። ሹመቱም ለዘላለም የጸና ነው። እሱ ይሾማል እንጂ አይሾምም፣ ይለውጣል እንጂ አይለወጥም። አሜን አሜን። በጣም እግራቸው ቆንጆ ነው፣ እጃቸው ቆንጆ ነው፣ አይናቸው ቆንጆ ነው፣ መላው ሰውነታቸው በጣም ቆንጆ ነው። አንድ ጥርስ ወጣ ስላለ የሚያማርር ሰው አለ በአንድ ጥርስ ምክንያት፣ ለዛውም ከ32 መካከል 31ዱን ለምንድን ነው የማታመሰግነው? ቀጥ ብሎ ስለበቀለ 31 ነው የሚበልጠው ወይስ አንድ ነው? ቤተኛው ሂሳብ ነው። ግን አጠገቡ ባለው ሰው የሚቀና ሰው አለ። እሱን እንደዚህ ፈጥረ የሱ ጥርስ እንደዚህ ነው፣ የኔ ግን ለምንድን ነው ወጣ ያለው? ትቀልዳለህ እንደ እግዚአብሔር እንደዚህ አድርጎ ቢፈጥርም ልክ ነው። እንደዚህ አድርጎ ማለት ነው 8 አድርጎ ከሰራም አሜን ብለህ መቀበል ነው። ስታመሰግን ተአምር ይሆናል። በምስጋና የሚቀየር ነገር አለ። እስኪ አመሰግናለሁ በሉ፣ ድገሙልኝ። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። የምስጋና ዕዳ ያለባችሁ ሰዎች አላችሁ። 2016 ቶሎ ቶሎ አመስግናችሁ መካስ አለባችሁ። ለማካካስ ቶሎ ቶሎ ማመስገን አለባችሁ። በውጫዊ አካል የሚታይ ችግር ይዞ የሚዞር ሰው አለ። የማይታይ የውስጣዊ አካል ችግር ይዞ የሚዞር ሰው አለ። ሁለቱም ግን ችግር አለበት። እንደዚህ እያለ የሚሄድ ሰው ሲታይ በጣም ይገርማል አይደል? እሱ እንደዚህ እያለ ነው የሚሄደው። አንተ ግን ቀጥ ብለህ እየሄድክ በውስጥ ታነክሳለህ። ቀጥ ብለህ ትሄዳለህ፣ ውስጥ ግን እንደዚህ ነው። ሁለታችሁም ላይ እንደዚህ አይነት ችግር አለ። አጠገባችሁ በጣም የሚገራርሙ ሰዎችን ስታዩ እንዳትቀኑ። ከቻላችሁ አንኳክታችሁ ቼክ አድርጉ። ካንተ የባሰ ነገር እሱ ጋር አለ። ከውስጥ ችግር የውጭ ችግር ይሻላል። ትንሽ ትሪት ትደረጋለህ፣ ሰውም ያዝንልሃል። የውስጥ ግን ማንም ስለማያይ ብቻህን ትቃጠል። በሌላኛው መረጃችን በወንጌል አማኙ ዘንድ እጅግ ተወዳጅነትና አንጋፋነትን ያተረፈው ዘማሪ ኤፍሬም አለሙ ይቅርታ መጠየቁ ተሰምቷል። ከሰሞኑን እንደሚታወሰው በየማህበራዊ ሚዲያው ላይ እየተዘዋወረ የሚገኘው ዘማሪ ኤፍሬም አለሙ በደል አድርሶብኛል በማለት አንዲት ግለሰብ ማስረጃ አለኝ በማለት በተናገረችው ጉዳይ ላይ ዘማሪ ኤፍሬም አለሙ ጉዳዩ እንደማይመለከተውና እንደዚህ አይነት ጉዳይ አገልግሎቱንም ሆነ ትዳሩን እንደማይወክል መናገሩ የሚዘነጋ አይደለም። ታዲያ ዘማሪ ኤፍሬም አለሙ ከሐዋርያው ኤርሚያስ ሁሴን ጋር ግጭት እንደተፈጠረበት መናገሩ የሚዘነጋ አይደለም። ታዲያ በዚህ ጉዳይ ላይም ጥፋቱ የኔ ነው፣ እንዲህ መናገር አልነበረብኝም፣ የአፍ ወለምታ በቅቤ አይታሽም በማለት በአደባባይ ይቅርታ መጠየቁ ተሰምቷል። እንደምታውቁት ከዚህ በፊት ከነቢይ ኤርሚያስ ጋር ትንሽ ያው ሚዲያ ላይ የተፈጠረ ስህተት ነበር። ያው ስህተቱ ደግሞ ያው የኔ ነው። የሀገራችን ሰዎች ሲተርቱ ምን ይላሉ? የአፍ ወለምታ በቅቤ አይታሽም። ጌታ የተባረከ ይሁን። እውነት ለመናገር በጣም ፕሮፌትን ከልጅነት ጀምሮ አንድ ላይ ስናገለግል ያደግን ሰዎች ነን። እሱ እና እንደዛ የመናገርም ልቦ የለኝም። ድንገት የተፈጠረ ነገር ነው። ነገር ግን የክርስቶስን ባህሪና የክርስቶስን ልብ በሱ ስላየው እሱ ምንም እንዳትል ብሎኛል። ግን እኔ ደግሞ ያው ምንም ዜሮ ነው፣ እኔ ጋር ያለው ነገር ምንም የለም ብሎኛል። ግን እናንተ ደግሞ እናንተን ስለሚያገለግላችሁ በዚህ ምክንያት ልባችሁ የከበደ ሰዎች ሰላም ሆኗል ማለት ነው። ሃሌሉያ! ኢየሱስ ያድናል። ሃሌሉያ! እና በጣም ደስ ብሎኛል። ፕሮፌት በጣም ወዳለሁ፣ አከብራለሁ። ነው የመጣው? አንተ መቀሌ ነው የመጣሁት። ከመቀሌ ምንድነው ሃይማኖት? ኦርቶዶክስ። ኦርቶዶክስ። ይገርማል በጣም። ቤት ቁጭ ብዬ ያንተን ቻናል እየተከታተልኩ የሆነ ነገር ነዘረኝ። እጅግ በጣም ኦርቶዶክስ ሆነን አክራሪዎች ነን። ቤተሰቦችም ሁሉም ኦርቶዶክስ ናቸው። በጣም ሲነዝረኝ ለምን በቃ ኔክስት ሄዳለሁ፣ ከዛ የዛሬ ወር ሄዳለሁ አልኩ። 10,000 ብር እና ከ10,000 ብር በላይ ስትል ያሾፋል እንዴ አልኩ። ምን አሾፋለሁ? እኔ እኮ ቲቪ በመሰለ ነገር ቁጭ ብዬ አሾፋለሁ። እንደዛ ሲል 10,000 ይላል እንዴ ምናምን አልኩና ዝም አልኩ። በነጋታው እንደገና ከፈትኩት። ስከፍተው
ሰውነቴ ትኩሳት ነገር ለቀቀብኝ። ደወልኩና እባክሽን መምጣት ፈልጋለሁ ከመቀሌ ልጄን ይዤ መምጣት ፈልጋለሁ አልኳት። በደስታ እንቀበልሃለን አለች። ያሾፋል እንደ ያልኩት ሰውዬ 10,000 ብር አልኩ። ኢየሱስ ጌታ ነው። አሜን። እሺ ያሾፋል ያልክ ሰውየው 10,000 ያልክ? አዎ በጣም ታሪኬ በጣም አስቸጋሪ ሰው ነበርኩ። 1982 ዓመተ ምህረት ጀምሮ በቲፒኤልኤፍ ታጋይ ሁኜ እስከ 2000 ዓመተ ምህረት ወታደር ሁኜ ያገልገልኩ ሰው ነኝ። እጅግ በጣም ከክፉ እሳት ውስጥ የወጣው ሰው ነኝ። ማን እንዳወጣ ግን አላውቅም። የሊቢያን ባህርም አቋረጥኩ። ከሊቢያ ባህር 3 የተዘፈ እንዳሳፈ ተዘፍፌ ወጣው። እንደገና ከዛ ታስሬ አዲስ አበባ ተመለስኩ። ከአዲስ አበባ እንደገና ወደ ካርቱም ሄድኩ። ከካርቱም እስራኤል ገባው። እስራኤል ገብቼ ደግሞ 1 ዓመት ከ3 ወር ሳደርግ በወር 40,000 የምበላው ሰውዬ ምን እንዳመጣኝ አላውቅም። ጥየው መጣሁ። ስመጣ እንደገና 8 ዓመቴ ያለ ስራ ሶፋዬ ቁጭ በማለት በመተኛት ጎድጉደዋል። በቃ ቁጭ ብያለሁ ታስሬ። እጅግ በጣም ስለመረረኝ ያንተን ቻናል ስከፍት እጅግ በጣም የሚነዝር ነገር ስለተሰማኝ መጣሁ። እግዚአብሔር ይመስገን። እንኳን መጣ። እንድንጸልይላችሁ 10,000 ብር ክፈሉ ስትሏቸው መቼም የጸሎት መመዝገቢያውን 10,000 ብር ሲከፍሉ ሲመዘገቡ ምን አይነት ችግር እንዳለባቸውና ምን አይነት ጸሎት እንዳስፈልጋቸው ሳትጠይቁ መቼም አልመዘገባችሁም። በጥቂቱም ቢሆን ሳታውቁ ይሄ ሰውዬ በጦርነት ውስጥ አሳልፏል። በውትድርና እንደገና ከሀገር ተሰዶ ጊዜውን በስደት ላይ ተንከራቶ ጨርሷል። ኢትዮጵያ መጥቶ 8 ዓመት ያለ ስራ በሐዘን በጭንቀት በለቅሶ ውስጥ የተቀመጠን ሰው 10,000 ብር ለጸሎት አስከፍላችሁ እንደዚህ ዘቅዝቃችሁ አራግፋችሁ ሸኛችሁት። ዘግናኞች። ለዚሁም ደግሞ የወንጌል አማኝ ያልሆነውን ሰው በጣም እኮ ነው የምትዘገንኑት። እዩ ጩፋ በጣም እኮ ትዘገንናለህ። እናንተ በየወንበዴውና በየጠንቋዩ ቤት የምትዞሩ ተከፍሎበት የሚሸጥ ጸሎት ተከፍሎበት የሚሸጥ ዘይት አያድንም። ምንም የነዘረ ነገር የለም ወንድሜ። የነዘረ ያለበት ችግርና መከራ እዚህ ጠንቋይ ቤት መፍትሄ ያገኛለሁ ብለህ ማሰብ፣ ከዛ ያለህን ሁሉ ኪስህን አራግፈህ እንዳራገፍ ተመለስክ። ምንም ያገኘው ነገር የለም። ኪሳችሁን አራግፋችሁ ዘይት ገዝታችሁ የምታገኙት አንዳችም ነገር የለም። ኪሳችሁን አራግፋችሁ ከፍላችሁ ጸሎትን በገንዘብ ልትገዙ አትችሉም። የእግዚአብሔርን ጸጋ በገንዘብ ልትገዙ አትችሉም። ተቆጠቡ። ከዚህ ተመለሱ። በወንበዴዎች በእነዚህ በማይረቡ የደንቆሮ ለቅሶ መልሶ አሉ። ሮሜ 8:34 ፈጽሞ ስለ ምልጃ አያወራም። ቃሉ ምንድነው የሚለው? እንመልከተው። ከ31 ጀምረን እንመልከተው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? ልብ አድርጋችሁ ተመልከቱ። እግዚአብሔር የመረጣቸውን ማን ይከሳቸዋል? ጥያቄ ምልክት ጠየቃቸው ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኑ። የሚያጸድቅ እግዚአብሔር ነው። የሚያጸድቅ ማን ነው አለ? እግዚአብሔር ነው። የሚኮንንስ ማን ነው? አይታችኋል? የሚኮንን ማን ነው? መኮንን ማለት መግዛት፣ መኮንን ማለት መፍረድ ማለት ነው። ማን ነው የሚኮንነው? ማን ነው የሚገዛው? ሐዋርያው ቅዱስ ጳውሎስ መልሱን እየመለሰላቸው ነው። የሚኮንነው ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው። የሚማልደው የሚለውን ይዞ ኢየሱስ ክርስቶስ አማላጅ ነው ይላል። ቃሉ ግን ምንድነው የሚለው? ስለኛ የሚኮንነው ማን ነው? የሚፈርደው ማን ነው? ማብራሪያ ነው የሰጠበት ሐዋርያው ቅዱስ ጳውሎስ የሞተው ያለ። ምክንያቱም የሚኮንን ማለት የሚፈርድ ማን ነው? ጥያቄ ጠየቀ። የሚያጸድቅ ማን ነው አለ። የሚያጸድቅ እግዚአብሔር ነው። የሚኮንነው ማን ነው? የሚኮንነው ደግሞ እርሱ ነው። ማን? የሞተው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ቆይ ያማልዳል ማለት ይፈርዳል ማለት ነው? ያማልዳል ማለት ይኮንናል ማለት ነው? ያማልዳል ማለት ይቃወማል ማለት ነው እንዴ? ያማልዳል ማለት እኮ ያማልዳል ማለት ነው።
አሁን ያማልዳል የሚለውን ለማጣመም ነው። ይሄን ክፍል አሁን ክፍሉ እንደሱ አይደለም። ምልጃ አለ፣ ስለ ምልጃ አያወራም የምትለው ስለምንድን ነው የሚያወራው? የሞተ ይልቁንስ ከሙታን የተነሳው በአብ ቀኝ ሆኖ ስለኛ የሚማልደው ኢየሱስ ነው እያለቅ በአብ ቀኝ ሆኖ እኛን እየኮነነን ነው ማለት ነው። በአብ ቀኝ አሁን የተቀመጠው በእኛ ላይ ሊፈርድ ነው ማለት ነው ኢየሱስ። መጽሐፍ ቅዱስ እኮ በግልጽ እየተናገረ ነው። እናንተ በመጽሐፍ ቅዱስ ላይ ስታሾፉ፣ መጽሐፍ ቅዱስን ስታጣምሙ እኛም ዝም ብለን አንቀመጥም። የእናንተን ስህተት እያረምን እንቀጥላለን። እስከሚገባችሁ ድረስ እንናገራለን። መጽሐፍ ቅዱስ ያለውን እንዳለ ብትቀበሉ ይጠቅማችኋል እንጂ ይጎዳችኋል እንዴ? እናንተ በወጣትነታችሁ እንደዚህ አጣማችሁ የምትፈቱ የራሳችሁን ስሜት ለራሳችሁ እንደሚመቻችሁ አድርጋችሁ የምትፈቱ መጽሐፍ ቅዱስ ምን አድርጓችሁ ነው? ቅዱስ ጳውሎስ ያማልዳል ስል ይኮንናል እያለ ነው እንዴ? ይፈርዳል እያለ ነው? ይቃወማል እያለ ነው? ማማለድ መቃወም አይደለም፣ ስለኛ ይታያል ማለት ነው። ዛሬም ይታይልናል ማለት ነው። ዛሬም ጮታችን ይሰማል ማለት ነው። ዛሬም በደላችን ይቅር ይላል ማለት ነው። ወንድሜ መጽሐፍ ቅዱስ ያላለውን አትበል። አጣምን ለራስ ምቾት አንተ አሁን ፈታሃል ማለት ነው። በቃ መጽሐፍ ቅዱስ እንደሱ አይደለም። ስለ ምልጃ አያወራም። ስለምንድን ነው የሚያወራው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው እናስ ስለኛ ምን የሚሆን ደግሞ ስለኛ ምን የሚሆን የሚማልደው ስለኛ የሚማልደው እኮ ነው። እኛን የሚኮንነን አይደለም የሚለው፣ እኛን የሚወቅሰን አይደለም፣ የሚቃወመን አይደለም የሚለው፣ ስለኛ የሚማልደው ኢየሱስ ነው። ከሱ ሌላ አማላጅ የለም። ከሱ ሌላ የሚማልድ የለም። በዚህ መጽሐፍ ቅዱስ ውስጥ እኮ አማላጅ ተብሎ የተጻፈ ማንም የለም እኮ ኢየሱስ ብቻ ነው። አማላጅ የሚለውን ሌላ ቅጥያ ትርጉም መስጠት አንችልም። ወንጀል ነው፣ ኃጢአትም ጭምር ነው። መጽሐፍ ቅዱስ የሚለውን እንቀበል፣ ይጠቅመናል። ወንድሜ አንተም ተቀበል። ሌላ ትርጉም ውስጥ አትግባ። ሌላ ተረት ውስጥ አትግባ። መጽሐፍ ቅዱስ የተጻፈውን ነገር እንደወረደ ተቀበል፣ ይጠቅመሃል። ሰው ስታዩ ይሄን ካላያችሁ ተሳስታችሁ። ሰውን ከዚህ በታች ማሰብ ልክ አይደለም። ወድቆ ይሆናል በኃጢአቱ ምክንያት፣ ግን ስቲል የእግዚአብሔር አምሳል ተሸካሚ ወድቆ ነው። ኃጢአተኛ ይሆናል። በጣም ያሳዝናል። የእግዚአብሔር መልክ ተሸካሚው ኃጢአተኛ ሆኖ ነው። ለጊዜው ኃጢአተኛ፣ እኛም ከወደቅንበት አነሳን። ሰው በመሆኑ ብቻ፣ ክርስቲያን ስለሆነ አይደለም፣ ሰው በመሆኑ ብቻ አምሳል ተሸካሚ ነው። ለዚህ ነው ፍቅር የምታይበት አልፎ አልፎ። ለዚህ ነው ደግነት የምታይበት አልፎ። ኬታ መጣ ነው ታዲያ? ኬታ መጥተን ነው እኛ የመጨረሻው ሰቅጣጭ ኃጢአተኛ አንዳንዴ ደግ ሆኖ ታየዋል። ካገኘህበት የእግዚአብሔር አምሳል መገለጫ ማምነው ሰው ሁሉ ጠቅላላ እኮ ነው። አንዳንድ ጊዜ እኛም ክርስቲያኑን ለብቻ ማምነውን ሰው እንደ ሸክሞ እግዚአብሔር የሚባል አጠገቡ የሌለ አድርገን እንስለዋለን። ሮሜ 1:2-3 አንብቡ። በህሊናቸው ላይ የእግዚአብሔር ሕግ ተጽፏል፣ እግዚአብሔር ይገለጥላቸዋል። መልካም የሆነ ነገር አንዳንዴ ሊያረጉ ይችላሉ። ማምኑ ሰዎች ከየት አገኙት? አምሳል ተሸካሚ ናቸው። ወድቋል፣ ተከስክሷል። እግዚአብሔርን በጣም አያሳይም። አዲስ መስታወት ቤታቸው አስገብታችሁ፣ አዲስ ብራንድ ኒው መስታወት አስገብታችሁ ልክ ስታዩ ቀጥታ ግልጥ ያለውን እናንተን ነው የሚያሳየው። ግልጥ ያለ ቁርጥ እኔን ነው የማየው። እና በድንገት ልጆች ሲጫወቱ ወድቆ ብሎ ከስከስ ብሎ ሲመለስ ያሳያል። ግን አለ እኮ ግን አፍንጫዬን ወደዚህ እንትኔን ወደዛ ስጥርጥርጥርጥር አርጎም ቢሆን ያሳይ። መስታወትነት አለው። ስጥርጥርጥር ያለ ነው። እንደዚህ ናቸው የማያምኑ ሰዎች። ከዛ ነው ያነሳን ኢየሱስ። ምን እያደረገን ነው? መስታወቱን እያደሰ እኮ ነው። አሁን ባይዘው መዳን ማለት ምን ማለት ነው?
መዳን ማለት እኮ ዲኖሚኔሽን መቀየር አይደለም እምላችሁ። ለዚህ ነው መዳን ማለት ማለት ነው። ሁለተኛ ቆሮንቶስ እኮ ጳውሎስ የሚለው ያ መስተዋት እየታደሰ ከክብር ወደ ክብር ማለት መኪና መቀየር ማለት አይደለም። ከክብር ወደ ክብር ማለት መስተዋቱ ሲታደስ ከዛ ሲታደስ መጨረሻ ላይ መስተዋቱ ኮምፕሊትሊ እግዚአብሔርን የሚያንጸባርቅ ይሆናል። የእሱን መልክ የሚያሳይ ይሆናል። መልኩን የሚያሳየውን የእግዚአብሔርን አምሳል እያደሰ ነው። የማያምን ሰው የእግዚአብሔር አምሳል በውስጡ አለ፣ ግን የተከሰከሰ ሰው ዋጋው ምንድነው? አርያ ሥላሴ ነው። ሰው ዋጋው ምንድነው? የእግዚአብሔር አምሳል ነው። የሰው ዋጋ ነው።